ፍኖትና ዳግም ከቤት ተባረሩ። ብሩክን አባቷ የኤደን አባት ሄዶ ካሁን በኋላ አንተም ሆንክ ብሩክ ማነው ዳግምና ፍኖት ልጄ አጠገብ ብትደርሱ በተለይ አንተ ግንባርን ብዬ ነው የምደፋካለው። ከዚህ በኋላ ደግሞ አባትሽ መጥቶ አስፈራራኝ ብለህ ለልጄ እንዳትነግራት ብሎ አስጠንቅቆት ሄደ። ፍኖት እዚህ ጋር እንግዲህ ምንም ያደረገችው ነገር አልነበረም፣ ግን ደግሞ ብሩክ ስላሳዘናት ብቻ የኔም እጅ አለበት ብላ ለኤደን አባት ተናገረች። ግን ምንም አይነት ጥፋት አልነበረባትም ፍኖት። ዳግም ደግሞ እንዴት እንደዚህ ታደርጊያለሽ? ይሄ ሁሉ የሆነው ደግሞ ባንቺ ምክንያት ነው። በእኔ ምክንያት? አዎ ባንቺ ምክንያት። ለምን? ምክንያቱም ስለማፈቅርሽ አላት። ዳግም ፍኖትን ያፈቅራታል። ከዛም ፍኖት ግራ ተጋባች። ምንም የምትመልስለትም መልስ አጣች፣ ተደናገጠች። እሱም እንግዲህ አይኗን ማየት ፈርቶ ወደ ክላሱ ሄዶ ተኛ። ከዛ ከክላሱ ሲወጣ አባቱ ጋር ተገናኙ ደረጃው ላይ። አንተ እስካሁን እዚህ ነህ እንዴ? እዚህ ቤት እንዳላያችሁ አላልኳችሁም? አንተም ሆነ ቻቺ አይናችሁ ማየት አልፈልግም እሺ አባቢ አለና እታች ወርዶ ፍኖትን ፈልጎ አገኛት። ከዛም ነይ እንውጣ ከዚህ ቤት አባቢ እዚህ ጋር ካየን ሌላ ችግር ይፈጠራል፣ አይናችሁን ማየት አልፈልግም ብሏል። እና የት እንሂድ? የት ነው የምንሄደው? እኔ ከዚህ መሄድ አልፈልግም አለች ፍኖት። ፍኖት እመኚኝ ሌላ ችግር ሳይፈጠር ነይ እንሂድ ከዚህ አላት። ከዛም መንገድ ላይ እየሄዱ እያለ ደከማት። እንዴ የት ነው ይዘኝ የምትሄደው ዳግም ስትለው፣ ነይ ብሩክ ጋር ነው ያለን አማራጭ፣ ብሩክ ጋር ሄደሽ ትቀመጫለሽ ለጊዜው እስከምናስተካከል ድረስ አላት። ከዛም ብሩክ ጋር ይዟት ሄደ። ብሩክ ጋር ሄዳ ቁጭ እንዳለች ትንሽ እንደቆየች የኤደን አባት መጣ። በር አንኳኳ። ከዛም ፍኖትን ሽንት ቤት ውስጥ ደበቃት። እዛም ገባና አንተ እዚህ ውስጥ ነው የምትኖረው? አንተ እዚህ ወጠጤ ከዚህ ውስጥ እየኖርክ ነው እንዴ የኔ ልጅ ተምስለው አለው። እንዴ ፋዘር እንዴት መጡ ማለት እንዴት ቤቱን ማናሳዩት አለው። ማንስ የሚያሳየው ደግሞ ይሄን ቤት ሆነና ነው እንዴ? ስማኝ አንተ ከአሁን በኋላ ልጄ አጠገብ እደርሳለሁ ብትል አንገትህን ብዬ ነው የምደፋ። አይሽ አለው። ነግሬሃለሁ እምቢ ካልክ ግን አለና ሽጉጡን ጉሮሮ ላይ ያዘበት። ምንም አልተናገረም ብሩኬ ምንም። ከዛም ኤደን አባት ይሄንን ደግሞ ልጄ አንድ ነገር እንዳትሰማ እኔ መጥቼ እንዳስፈራራውክ፣ ግን ከዛሬ ጀምሮ ልጄ አጠገብ እንዳትደርስ አለው። አስጠንቅቆት ሄደ። ከዛም ልጁ ደንግጦ አልጋው ላይ ቁጭ አለና ፍኖትን ሄዶ ከሽንት ቤት አወጣት። ፍኖት ቁጭ አለችና ብሩክ አንድ ጥያቄ ልጠይቅህ አለችው። ጠይቅኝ ይቻላል አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ፍኖትዬ ስታሳዝን ማለት ነው። ዳግምና ፍኖት እንግዲህ እንደምንም ብላችሁ ወይ አንድ ላይ ሆኑ ማለት ነው። ለማንኛውም እንግዲህ ፍኖት አንድ ጥያቄ ልጠይቅህ እንዴ ብሩኬ ስትለው፣ ጠይቅኝ ፍኖት ምንድን ነው ሲላት፣ ኤደንን ታፈቅራታለህ አለችው። አለ እንደሰማው ታፈቅራታለህ ስትለው፣ እውነቱን ለመናገር ለኤደን ምንም አይነት ስሜት የለኝም። ምን ማለት ነው ብሩክ ስትለው፣ አዎ እኔ ኤደንን አላፈቅራትም፣ ምክንያቱም እዛ ቤት የገባሁት እኔ ለበቀል እንጂ ኤደንን አንድም ቀን አፍቅሬያት አላውቅም። በቀል? አዎ በቀል፣ ለዛውም በቀል በተለይ አባትየዋን ነው የምበቀለው አለ ማለት ነው። በስማም አንተ ለዚህ ነው እንደዚህ ያደረግከው? አዎ ፍኖት ነገሮች ይስተካከሉ አላትና ጥሏት ወጣ። የት ነው የምትሄደው ታዲያ ሲላት ስትለው፣ መጣው ቁጭ በይ አንቺ እዚህ አላት። ከዛም ሄደን ጋር ሄደና ፍኖት ከቤት አስባረርሻት አይደለ? ፍኖት ግን ለኛ ነበር የለፋችሁ። አንቺ ግን ፍኖት ከቤት እንድትባረር ያደረግሻት። ለጊዜው ግን መሄጃ ስለሌላት ፍኖት እኔ ጋር ትቆያለች። ምን? አዎ ከኔ ጋር የትም አትሄድም፣ እኔ ጋር ትቀመጣለች አላት። ከዛን አይኗን ብልጥጥ አድርጋ ቆመች። ስሚኝ ደግሞ አባትሽ ቤት መጥቶ እኔንም በሽጉጥ አስፈራርቶኝ ነው የሄደው። አድርገውም ዳድ? አዎ ደግሞ ላንቺ እንደነገርኩሽ አባትሽ አያውቅም አሉ። እሺ አላት። ከዛም የምታደርገው ጠፋትና ስትሮጥ ወደ ፎቅ ሄደችና ልብሷን ቀይራ ወደ ብሩክ ቤት ሄደች።
ከዛም ልክ እንደገባች ፍኖትን በጥፊ መታቻት። ተፋጠጡ። አንቺ ያሰብሽው ሆነልሻ? ከዛ ባበረሽ እዚህ መጣሽ አይደለ? ጭራሽ እንዲመጭሽ እዚህ መጣሽ አለቻት። አሁን በፍጥነት እቤት እንድትመለሽ ያለቻት። ምን አለች ፍኖት? አዎ በፍጥነት ቤት እንድትመለሽ ያለቻት። ከዛ ፍኖት እጇን ደግፋ ዝም አለቻት። ፍኖት ወደ ቤት ተመለሰች። ማነች እቺ ኤደን ወደ ቤት ተመለሰች እና መንገድ ላይ ቆማ ወንድሟን ጠራችሁ። አቤት አላት። ፍኖት አሁኑኑ ወደ ቤት እንድትመለስ አድርግ፣ አሁኑኑ አለች። ቅድም ለምንድን ነው ከቤት ያስባረርሻት? አሁን ለምንድን ነው? እኔ ከቤት ያባረራት አባቴ ነው። ዳድን ጠይቂውና እሱ እንዳባረራት እሱ ይመልሳት እንጂ እኔ እዚህ ውስጥ እጄን አላስገባም፣ አላቅም አላት። ወይኔ ኤደን አለችና አባቷ ጋር ደወለች። ከዛም አባቷን ቤት ጠራችውና መጣ። ከዛ ምን ነው የኔ ልጅ ምን ሆነሻል ሲላት፣ አባቤ ፍኖት በአስቸኳይ ቤት መመለስ አለባት ማለት አላት። ምን ማለት ነው? ቅድም እንደዛ ሆነሽ አሁን ደግሞ ምን አላት። በቃ ሳስበው ፍኖት ጥፋት የለባትም ዳግም ነው እንጂ። ታይ 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 ይሄ ማስተባበል እኔ ጋር አይሰራም። ምን ብለውሽ ነው ደግሞ አላት። አረ ምንም አባቤ፣ ግን መመለስ አለባት። እሺ ትእዛዝሽን አከብራለሁ አላትና ወደ እነ ፍኖት ቤት መጡ። መጀመሪያ ፍኖት እዚህ ቤት ከሆነች ራሴን አጠፋለሁ፣ ፍኖት የምትባል ሰው እዚህ ቤት ማየት አልፈልግም አለች አባቷን። ትንሽ ቆይታ ደግሞ ብሩክ ጋር መሆኗን ስታውቅ ብሩክ ጋር መቆየት የለባትም እኔ ጋር ትሆን ብላ ልታሰቃያትም ይሁን ልታረጋት አላውቅም፣ ወደ ቤት እንድትመለስ አደረገቻት። ከዛም የኤደን አባት ሁለቱንም ዳግምንም እኔ ፈለጊያችሁ ወይም አዝኜላችሁ እንዳይመስላችሁ ወደ ቤት የመለስኳችሁ፣ እችን ልጅቷን ምን አድርጋችኋት እንደው ባላውቅም አንዴ እሳት አንዴ ውሃ ታደርጓታላችሁ። ቆይ ምን አድርጋችኋት ነው? ቆይ ምን አስነካታችኋት ነው ልጅቷን? አረ ምንም ጋሺ፣ ፍኖት እንዳትዋሺ፣ በእውነት እኔ ምንም የማውቀው ነገር የለም፣ ምንም አላደረግናትም ጋሺ አለች። በሉ ተነሱ አሁን ከፊቴ። ዝም አሉ። ተነሱ ከፊቴ እኮ ነው የምላችሁ አላቸው። ከዛም ዳግምና ፍኖት ወደዛ ሄዱ። ኤደን እንግዲህ ከዚህ በኋላ እኔ አጠገብሽ አልደርስም፣ አጠገቤ እንዳትደርሺ አላት ብሩክ ኤደንን። ኤደን እንግዲህ ግራ ተጋብታለች። መጀመሪያውኑ አባቢ ብሩክን የሆነ ነገር ካደረግከው እኔን በህይወት አታገኘኝም፣ ምክንያቱም ፍኖትና ዳግም ናቸው እንጂ ጥፋተኞቹ ብሩክ አይደለም። ስለዚህ ብሩክን የሆነ ነገር እንዳታደርገው አባቢ ነግሬሃለሁ አለችው። አባቷን አስፈራራችው። የሀብታም ልጅ እኮ ሞልቃቃ ናቸው። በነገራችን ላይ እኔ አንድ ልጄ ማንም እንዲጫወትባት አልፈልግም። እንደ አይን ብሌን ነው የማያት እና ታዲያ ምን ያደርግ እሱ እንዴ? ይሄ ሁሉ የዳግም ስራ ነው ከሴት ጋር እንዲተኛ ያደረገው። ምክንያቱም እኔ ብሩክን ስለማይፈልገው ይሁን ብቻ አላውቅም እንደዛ ለምን እንዳደረገ። ኤደን እንግዲህ ወንድሟን ጥምድ አድርጋ ይዘዋለች። እሱም አንገቱን ደፍቶ እንግዲህ ቀና ብሎ እንኳን እህቱን ማየት አልቻለም። እህቴ እባክሽን ይቅርታ አድርጊልን፣ አጥፍቻለሁኝ። ዳግም ውጣ ከዚህ ቤት ብያለሁ። አይንህን ማየት አልፈልግም አልኩ አይደል እንዴ? ውጣ ከዚህ ቤት እባክሽን እህቴ፣ ለአንድ ጊዜ ብቻ እሺ በይኝ። ይቅርታ አጥፍቻለሁኝ፣ ግን ነገሮች እንደዚህ ይሆናሉ ብዬ አልነበረም። በቃ ይቅርታ አድርጊልኝ። ዳግም ውጣ ብያለሁ። አሁን ለአባቢ ስልክ ሳልደውል ትወጣለህ አትወጣም ስትለው እሺ ብሎ ወጣ። እሷ ግን አባቷ ስላሞላቀቃት ብቻ በጣም ጭምልቅ ያላት ልጅ ኤደን ማለት ነው። እቺ ደግሞ ምስኪን ናት ፍኖት ማለት ዝም ስለምትል ሁሉም ነገር እሷ ላይ ይበረታልና አሁን ደግሞ እንግዲህ ዳግም ደግሞ ያፈቅራታል። ዳግም ፍቅሩን መግለጽ አልነበረብኝም እያለ ራሱን እየወቀሰ ይገኛል። ለምንድን ነው እንደዚህ ያደረግከው ዳግም? ምን ሆነ ነው? ለምንድን ነው የቸኮልከው? ብሎ እንግዲህ ብቻውን እያወራ ነበረ። ምክንያቱም አሁን አልነበረም ፍቅሬን መግለጽ የነበረብኝ እያለ እንግዲህ እየተጸጸተ ነበረ።